በፍጥነት ትልቅ ንጹህ ሀገርን ከመበታተን የታደገ በርካታ ውስብስብ ፈተናዎችን የተጋፈጠ እምርታዊ ድሎችና ስኬቶችን ያስመዘገበ ሁለንተናዊ የብልጽግና ምዕራፍ የለውጥ ጉዞ ከፈነጠቀ እነሆ 7 ዓመታት ተቆጠሩ። መጋቢት 24 ቀን 2010 ዓ.ም የለውጡ አመራር ከአዲስ የለውጥ እሳቤ ጋር ተገለጠ። እኛ ስንኖር ሰዎች፣ ስናልፍ አፈር፣ ስናልፍ ሀገር እንሆናለን። የየትኛውም ኢትዮጵያዊ ክቡር ስጋና ደም በየትኛውም ኢትዮጵያ ክፍል ውስጥ አፈር ሆኖ ታገኙታላችሁ። ኢትዮጵያውያን ስንኖር ኢትዮጵያዊ፣ ስንሞት ደግሞ ኢትዮጵያ እንሆናለን። ለሰው ልጆች ሰላም፣ ለሰው ልጆች ፍቅር፣ ለሰው ልጆች ሰላም፣ ለሰው ልጆች በዓለም በአዲስ ምዕራፍ በመደመር ጉዞ አሻጋሪ የለውጥ ችቦ ተለኩሶ የፖለቲካና የኢኮኖሚ ሳቢዎችን መሰረት አድርጎ ብልጽግና ተወለደ። ብልጽግና ከኢህአዴግ ውስጥ እንቁላሉን ሰብሮ ሕይወት እንዲወጣ ስላደረገ ከፍተኛ ኩራትና ደስታ ሊሰማችሁ ይገባል። የቆየውን ዕዳ ያቃለለ የለውጡ ኃይል ሰላም እሴቱ መሆኑን አሳየ። በይቅርታ እንደመር፣ በአንድነት እንሻገር በሚል የለውጥ ጉዞ የተገፉትን ወደ መሃል አመጣ። በእርቅና በፍቅር ለሰላም መሰረቱ ፍትህ ነው። ሰላም የግጭት አለመኖር ብቻ አይደለም። ሰላም በመግባባት ላይ የተመሰረተ ጽኑ አንድነታችን ነው። ሰላም መተማመናችን ነው። ሰላም በሁላችንም ፈቃድ ዛሬም የቀጠለ የአብሮነት ጉዟችን ነው። ሰላም አለመግባባትና ተቃርኖዎችን በሰለጠነ መንገድ መፍታት የሚያስችል መንገድና ግባችን ነው። ሰላም ይሁን ምድሩ ሁሉ ሰላም ሰላም ጠቅላይ ሚኒስትራችንም በዚሁ ስራ ላይ በደንብ አስበውበት የቤተ ክርስቲያኒቱ ጉዳይ የሀገር ጉዳይ መሆኑን አስበው ከ20 ዓመታት በላይ ተለያይታ የነበረች ለሁለት ተከፍላ የነበረች ቤተክርስቲያን ወደ አንድነት በመመለሷ ቅዱስ ፓትርያርኩ ወንድማችንም እዚሁ በመምጣታቸው ወደ ሀገራቸው በመመለሳቸው የብቻ ሳይሆን ቤተክርስቲያኒቱ ጠቅላላ ደስታ ተሰምተዋታል። ሰላም ሲኖር እንደዚህ ያለ ደስታ ይኖራል። ሰላም ከሌላ ደግሞ በቤታችንም ገብተን መውጣት ይከብዳልና ምስጋና ከአላህ በኋላ ለጠቅላይ ሚኒስትራችንና ባልደረቦቻቸው ይገባቸዋል። The Norwegian Nobel Committee has decided to award the Nobel Peace Prize for 2019 to Ethiopian Prime Minister Abiy Ahmed Ali for his efforts to achieve peace and international cooperation. የነበረውን ሙሉ ለሙሉ ከሚቀይር አብዮት ይልቅ የተበላሸውን በጥልቅ የማረም የነበረውን መልካም የማስቀጠልና የለውጡን መሰረታዊ ጥያቄዎች የመመለስ ፈጣን የሪፎርም ስራ ተከናወነ። ከዚህ ካለንበት አሁናዊ ችግርና ሁኔታ ስብራት ሊያወጣን የሚችለው ብቸኛው መንገድ መደመር ነው። መገስገሻ መንገዳችን መደመር ነው።
መላ ኢትዮጵያውያን በጋራ ተሰብስበው አንድ ፓርቲ ውስጥ መደራጀት የቻሉበት በብሔር የሚጠራ ሳይሆን ብልጽግና ተብሎ የኢትዮጵያን ትላንትና ጉስቁልና መሻር በሚችል እሳቤ ላይ የተመሰረተ ከደንቡ ከስትራቴጂው የኢትዮጵያን ጉስቁልና በጋራ ያዋረደንን በዓለም አደባባይ አንገት ያስደፋንን ያንን በጋራ መዋጋት ነው አላማችን። በውስጡም ካለው ከውጭ ከህዝቡም ፍላጎት ጋር የተመጋገበ ህጋዊ ስርዓቱን የተከተለ ለዚህ ደግሞ ሁሉንም የፖለቲካውንም የህጋዊ መሰረቱንም አሟልቶ የተፈጸመ መሆኑን በወቅቱ ሲገለጽ ከነበረው ሁኔታ ጋር ስንወስድ ለውጡ በሀገራችን ዴማንድ ያደረገበት ጊዜ ነበር ማለት ይቻላል። አንዱ በጣም ዲሞክራሲያዊ የሆነ ምርጫ ያካሄድ ነው አዲስ አበባ ላይ ነው። የአዲስ አበባ ህዝብ ከልቡ ከውስጥ ዝናብ ቁር ለሊት ሳይገድበው ወጥቶ በነቂስ ድምጽ የሰጠበት ዲሞክራሲያዊ ምርጫ አንዱ ዲፓርቸር አንዱ ተርኒንግ ፖይንት ብለን የምናነሳው። ከጥቂት ወራት በኋላ ኦሴዴፓ የሚባል የለም፣ የአፋር ፓርቲ የሚባል የለም፣ የቤኒሻንጉል ፓርቲ የሚባል የለም፣ የኦሮሞ ፓርቲ የሚባል የአማራ ፓርቲ የሚባል የለም። አንድ የኢትዮጵያ ፓርቲ ሁላችን ያለንበት በመፍጠር ሁሉም ኢትዮጵያዊ እኩል የሚነጋገርበት እኩል የሚወስንበት ድምፁ የሚሰማበት ከየትኛውም ጫፍ ብቃት ያለው ሰው ለየትኛውም ኃላፊነት ክልከላ የማይደረግበትን ስርዓት ለመፍጠር ለውጡ በፍጥነት እየተጓዘ ይገኛል። የነበረውን የአጠቃላይ ሀገራችንን የፖለቲካ ስብራት የነበረን የኢኮኖሚ ስብራት ማህበራዊ ስብራት በደንብ ተጠንቶ በቂ ፖለቲካ ትንታኔና ማብራሪያ ተሰጥቶት ኢትዮጵያ በየትኛው መንገድ መሄድ እንዳለባት የመደመር እሳቤ የሀገራችንን የለውጥ ጉዞ የለውጥ አቅጣጫ ፍኖተ ካርታውን ያመላከተ ነበር ማለት ነው። ብዝሃ ማንነትን የተቀበለ ብዝሃ ማንነትና ሀገራዊ አንድነትን ያስተሳሰረ ገዢና የወል ትርክት እንዲጸና ጠንካራ ሀገረ መንግስት ግንባታ ላይ መሰረት ያደረገ አቅጣጫን ተከተለ። ህብረ ብሔራዊ አንድነት እሳቤን ጠብቀን ህብረ ብሔራዊነትን በሚደፈጥጥ መንገድ ሳይሆን በእርግጥ አንድነትንም ደግሞ በሚያላላ መንገድ ሳይሆን በዚህ መካከል ሚዛንን ጠብቆ ሀገርን ማሳደግ ሀገርን ማተለቅ ሀገርን መገንባት ኢትዮጵያን ያጎሳቆላትን ኢትዮጵያን ሁሉ ለውርደት የዳረገውን ጉስቁልና መቀየር በሚችል የፖለቲካ እሳቤ ላይ የቆመ ፓርቲ ነው። መንገዱ ከጉዟችን፣ ግድቡ ከብርሃናችን፣ እርሻው ከጓዳችን፣ ፋብሪካው ከቤታችን፣ ትምህርት ከመሻገራችን፣ ሀገር ከህልውናና ለውጡ ከሰው ህይወት ጋር እንዲሆን የሚያሻግር አዲስ ሰውኛ አሰባሳቢ ትርክት ከተስፋ አልፎ የሚጨበጥ ሆኗል። ያለፉት የለውጥ ዓመታት ሁለንተናዊ የልዕልና መሰረት የከፍታ አሻራ ለሀገርና ለህዝብ አጎናጽፏል። የፍጥነት የጥራትና የመደመር ውጤት ግዙፍ ውጥኖችና ስኬቶች ተመዝግበዋል። አድዋን ከ128 ዓመት በኋላ ትልቁ ታሪካችንን በትልቅ መሰረት ላይ በትልቅ ከፍታ ላይ ማስቀመጥ ችለናል። በፈተናዎች መካከል በአይበገሪነት በጽኑ መሰረት ላይ ተሻግሯል። የሀገራችንን ብሔራዊ ጥቅም ለማስጠበቅ ከጎረቤት ሀገራት ብሎም አህጉራዊና ዓለም አቀፋዊ ትስስር በመፍጠር ዲፕሎማሲያዊ ስራ ተሰርቷል። አባይ ትርጉሙ ግዙፍ ነው። የመነሳታችን ምሳሌ፣ በራስ አቅም የመቆም ማሳያ፣ የብዝሃነታችን ገመድ ነው። የሰንደቁ ፕሮጀክት ከነበረበት የአሰራር መጓተት ወጥቶ ወደ ብርሃን ተሸጋግሯል።
ኢትዮጵያ ያላትን እምቅ አቅምና ጸጋ ባገናዘበ መልኩ ለይቶ መጠቀምን መሰረት ያደረገው የሀገር በቀል የኢኮኖሚ ማሻሻያዎች ተግባራዊ ተደርጓል። ግብርና ላይ ተንጠልጥሎ የነበረው የኢኮኖሚ አቅጣጫ ዘርፈ ብዙ አማራጮችን ይዟል። ኢንዱስትሪ፣ ማዕድን፣ ቱሪዝም፣ ዲጂታል ኢኮኖሚ፣ ትምህርትና የምርምር ተቋማት ግንባታ የብልጽግና ፓርቲ የኢኮኖሚ አቋሞችና አቅጣጫዎች ናቸው። የብልጽግና መንግስት የኢትዮጵያን ኢኮኖሚ የግብርና መር ወይም የኢንዱስትሪ መር ወይም የቱሪዝም መር እያልን አንድ በአንድ ብንሄድ ስለማያዋጣ ብዝሃ ዘርፍ እናርገው። ብዝሃ ዘርፍ ሆኖ ግብርና፣ ኢንዱስትሪ፣ ቱሪዝም፣ ማይኒንግ፣ ቴክኖሎጂ ፓራሊ ማደግ አለባቸው። ፈጥነን ለማደግ በአንድ ሴክተር ላይ ዲፔንድ መሆን በቂ አይደለም። ሁሉንም ዘርፍ ታሳቢ ባደረገ መንገድ ኢኮኖሚያችንን እንደ ጠጋችን እየለየን ለኢኮኖሚ ግብአት እየተጠቀምን ኢኮኖሚውን ማሳደግ አለብን ነው። ሀገራችን ከተረጅነት ወደ ምርታማነት በማሸጋገር የዜጎችን ሉዓላዊነትና ክብር የሚያጎናጽፉ ተግባራት መሰራቱ ያለፉት 7 ዓመታት በግብርናው ዘርፍ የታየው ውጤት በአጭር ጊዜ ውስጥ የልማት ግቦችን እንደምታሳካም ማሳያ ነው። ኢትዮጵያ ስንዴ ከውጭ ማምጣቷም ተገቢ ያልሆነ ነገር ነው። በጣም ምቹ የሆነ መሬት አለን፣ ሰፊ የሰው ጉልበት አለን። ውሃን እየገደብን ማድረስ ከቻለ የውሃ ባንኪንግ እና በየቦታው ውሃ መያዝን ካወቅንበት ሌላ የሚተርፍ አቅም እንዳለ ያሳያል። ስንዴን ኤክስፖርት የማድረግ የማስጀመሪያው ሂደት ለኢትዮጵያ ከሚገባት ማድረግ ከሚገባን የመጀመሪያው ትንሹ ስቴፕ ነው። የተፈጥሮ ሚዛንን ለመጠበቅና ምርታማነትን ለማሳደግ የአረንጓዴ አሻራ ስራ በሀገራችን በሁሉም አቅጣጫ ባህል ሆኗል። በተከታታይ በተተከሉ ችግኞች የሀገራችን የደን ሽፋን ወደ 23.6% ከፍ ማድረግ ተችሏል። ያለፉት የለውጥ ዓመታት ምድር አረንጓዴ ገጿ እየተመለሰ ሰውና ተፈጥሮ የታረቁበት ነው። ለእያንዳንዱ ክረምት ታቅዷል። ሩጫው ከወቅትና ከሀገር ህልም ጋር ነው። ከልጅ እስከ አዋቂ አሻራውን ለማኖር ያባከነው ጊዜ የለም። ባለፉት ዓመታት የክረምት ጊዜ ከሀገር ተሻግሮ ለቀጠና የሚተርፍ አረንጓዴ አሻራ ማሳረፍ ተችሏል። ከግሪን ሌጋሲ ጎን ለጎን በከተማ ልማት የምናደርገው ጥረት ግሬ የሆነውን የከተማ ከባቢ ወደ ግሪን እንቀይር ያልንበት ዋነኛው ምክንያት በየዓመቱ ከተሜነት እያደገ ነው። ስልጣኔ፣ እድገት፣ ብልጽግና ከከተሜነት ጋር በቀጥታ ይያያዛል። ለዚህ ነው አዲስ አበባን ግሪን ማድረግ አለብን፣ ዛፍ መትከል አለብን፣ መንገድ ማስፋት አለብን፣ ወክዌይ ማስፋት አለብን ያልነው። ኢትዮጵያ ውስጥ የጀመርነው የግሪን ሌጋሲ ስራ አዲስ አበባ ላይ በብዙ ስፍራ ይታያል። የደማቆች ክብር ቀለም ሰላማዊት ውቢት ዓለም እንደ ስሟ ከተማ ሰው የሚፈልገውን ባለው ውስን ቦታ እያመረተ እንዲጠቀምና ከዛም ያለፈውን የገቢ ምንጭ እንዲያደርግ የከተማ ግብርናና የልማት ትሩፋት ስራ በከተማችን ባህል ማድረግ ተችሏል። ገበታ ለሸገር፣ ገበታ ለሀገርና ገበታ ለትውልድ ፕሮጀክቶች ቱሪዝምን በአዲስ እይታ በመቃኘት ከዘርፉ የሚገኘውን ገቢ ከፍ ያደረጉ ትሩፋቶች ናቸው። ብልጽግና በኳንቲቲና በኳሊቲ 3 ነገሮች አሉት። አንደኛው ቢግ ይላል። እንጦጦ ቢግ፣ ኤርፎርስ ቢግ፣ መከላከያ ቢግ፣ ኢንሳ ቢግ። ለምን? ቢግ አገር ስለሆነ፣ ትልቅ አገር ስለሆነ። ሁለተኛው ንጹህ ይላል። ሶስተኛ እነዚህ የሚጣፍጥ ነገሮች ደግሞ ፈጣን
ዝም ብሎ 5 ዓመት 10 ዓመት ሳይሆን ቶሎ ፍሬንድሺፕ ስኩዌር 1 ዓመት፣ እንጦጦ 1 ዓመት፣ ጎርጎራ 1 ዓመት በፍጥነት ትልቅ ንጹህ ተፈጥሯዊ መስህቦችና እሴቶች ደምቀው እንዲወጡ አዳዲስ የቱሪዝም መዳረሻዎች እንዲበራከቱ በር ከፍቷል። የተዘነጉት አድሰው ዘመኑን የሚዋጅ አሻራ ተላብሰዋል። ትናንትናችን ጋር በትክክል መታረቅ ያስፈልጋል። ሚዛናዊ በሆነ መንገድ ትናንትናን ማየት ያስፈልጋል። ትናንትናን መታረቅ ሲባል ግን የዛሬን ትርክትም በትክክል ማስኬድ ይፈልጋል። ከትናንቱ የታረቀ ዛሬን የሰራ ነገ ብሩህ ተስፋ እንደሚኖረው ምንም ጥርጥር የለም። አዲስ አበባ ባለፉት የለውጥ ዓመታት ፈጣን የከተሞች እድገትና መስፋፋት እያስተናገዱ ካሉ የዓለም ሀገራት ተርታ አንዷ ነች። በከተማዋ የተገነቡ ለትውልድ የሚሻገሩ ግዙፍ ፕሮጀክቶች ተጨባጭ ውጤቶች ናቸው። የደማቆች ህብር ቀለም ሰላማዊት ውቢት ዓለም እንደ ስሟ ውብ ከተማ ምስጢራዊ ይሄ ከተማችንን ውብ አበባ እናደርጋለን ብለን እየገነባናቸው ካሉ ትልልቅ የቱሪስት መዳረሻዎች ጋራ አንድ ላይ ሲደመር በእርግጥም አዲስ አበባ እንደ ስሟ ውብ አበባ ልትሆን የምትችል ከተማ እንደሆነች ሊያሳይ የሚችል ስራ ነው። ለመኖሪያ ምቹ ያልነበሩ የከተማዋ ገጽታዎች እየተቀየሩ ሰው ተኮር ስራዎች አዲስ አበባ ላይ ሕያው ሆነዋል። የእድገታችንና የብልጽግናችን ምልክት የሆነችው አዲስ አበባ በልኳ እየተሰራች ነው። አዲስ አበባን ውብ ማድረግ ትልማችን፣ መሻታችን እና ለሕዝባችን ቃል የገባነውን ስራ ካለምንም ጥርጥር ተግብረን አዲስ አበባ የኢትዮጵያ ብቻ ሳይሆን የአፍሪካ ካፒታል መሆኗን እናረጋግጣለን። የአዲስ አበባ አዲስ ገጽታዎች ዩኒቲ ፓርክ፣ ፍሬንድሺፕ፣ ሳይንስ ሙዚየም፣ እንጦጦ፣ መስቀል አደባባይ፣ አድዋ እና አሁን ደግሞ በኮሪደር ልማቶቻችን ያመጣናቸው እነዚህን እየሰራን ወደዛ ከፍታ እናምጣት። በዚህ ሂደት ውስጥ ደግሞ የላቀ ውጤት ማስመዝገብ መቻል አለብን የሚል ቁርጠኝነት አለው። ያንን ቁርጠኝነት የሚያረጋግጥ ስራ ደግሞ አመራሩና ህዝቡ ተቀናጅቶ እጅ ለእጅ ተያይዞ በ724 መርህ አዲስ አበባን ለመቀየር አዲስ አበባ እውነትም የአፍሪካ ተምሳሌት እናደርጋለን። የአፍሪካ ከተማ ብቻ ሳይሆን የአፍሪካ ከተሞች ከአዲስ አበባ ትምህርት እንዲወስዱ እናደርጋለን። ከለውጥ ወዲህ ብቻ 50,000 ፕሮጀክቶችን ጨርሰን በህዝቡ ፊት እያስመረቀን ለህዝብ አገልግሎት ክፍት አድርገን አዲስ አበባ በፍጥነትና በጥራት የሚሰሩ ፕሮጀክቶቿ ከተማዋ ከሁሉም ለሁሉም የሆነችና ሰውን ማዕከል ያደረገ ተግባር መስራቷ የከፍታዋ ማሳያ ነው። ብልጽግና ፓርቲ ስለ ብልጽግና ሲያስብ ሰው ተኮር ነው። ሰው ተኮርነቱን ብሎ አሃዱ ብሎ ያሳየው አዲስ አበባ ላይ ነው። መጀመሪያ እነኚህ ታዳጊ ልጆች የነገ ኢትዮጵያ ተስፋዎች፣ ነገ ሀገርን የሚገነቡ የዋና ከተማችን ፍሬዎች የሆኑ የአዲስ አበባ ተማሪዎች መመገብ አለባቸው። ከሀገሪቷ ሀብት ከከተማውም ሀብት ለነሱ የሚገባው ሊመደብላቸው ይገባል። ዛሬ ኢንቨስት ካረግንባቸው ነገ በብዙ እጥፍ ለሀገር የሚከፍሉ ይሆናሉ የሚል ትውልድ ላይ ኢንቨስት በማድረግ ሰው ተኮርነታችንን አዲስ አበባ ላይ ያሳየንበት የአዲስ አበባ ልጆችን በመመገብ ነው። አሁን ምግብ ለሁሉም ተማሪ ምግብ ይቀርባል። ስለዚህ ቁርሳችንን በልተን ምሳችንን በልተን በምንማርበት ጊዜ ለምገባ ሳይሆን ለምግብ ሳይሆን ትኩረታችን የሚሆነው ለትምህርታችን ላይ ነው። ትምህርታችን ላይ ብቻ ደግሞ ፎከስ ካረግን የተሻለ ውጤት እናመጣለን። በትምህርቴ አምና አንደኛ ነው የወጣሁት። ከበፊቱ በጣም አሰሽቻለሁ። በፊት ሶስተኛ ወይም ደግሞ ሁለተኛ ነበር የምወጣው። አሁን ግን አንደኛ ለመውጣት ችያለሁ። አንደኛ ለመውጣት ያስቻለኝ ደግሞ አንደኛ ትምህርቴን እንዳልማር የሚያገዱኝ ችግሮች ተቀርፎልኛል።
ይህ ትልቅ ለውጥ ነው። ተማሪዎች በስነ ምግባር የታነጹ ታታሪዎች፣ ተነሳሽነታቸው ከፍ ያለ መጠነ ማቋረጥና የማርፈድ ምጣኔ ያነሰበት የመዝለቅ ምጣኔ የምንለው ሰርቫይቫል ሬትም በጣም በከፍተኛ ሁኔታ የተቀየረበት ሁኔታ ነው ያለው። መንግስታችንም ሰው ተኮር የሆነ ስራዎችን ስለሚሰራ ለሰው ትርጉም ስለሚሰጥ ሰውን መስራትና ማብቃት ለሰው የምትገነባ ሀገር ማድረግ ነው ማለት ነው። የነገ ሀገር ተረካቢ ትውልድ በምቾትና በነፃነት የሚቦርቅባት ሕፃናትን ለማሳደግ የምትመች የአፍሪካ ከተማ ለማድረግ ፕሮግራም ቀርጻ እየሰራች ነው። በአዲስ አበባ የቀዳማይ ልጅነት ላይ የተሰሩ ያሉ ስራዎችን ተመልክተናል። ከጤና ትምህርትና ከቀዳማይ ልጅነት ልማት ጋር ተያያዥ የሆኑ የመሰረተ ልማቶችንም ጎብኝተናል። የአገልግሎቶቹ ጥራት ትኩረቴን ስቦት ነበር። የተለያዩ አገልግሎቶች መዋሃድ ያስገርማል። ከወላጆች ጋር ከመስራት እስከ መምህራኑና ልጆቹ ራሳቸውም ጋር እንዲሁም ከጤና ሰራተኞችና ከመሰረተ ልማት ጋር በዘመናዊ መልኩ የተሳሰረ ነው። ጉዳዩ ሰው ተኮር ልማት ነው። ትኩረት ያገኙት ደግሞ ሕፃናት ናቸው። Female Leader of the Year to the Mayor of Addis Ababa. Congratulations. የበጎነት ድምር ውጤት ማሳያ የሆነው የተስፋ ብርሃን የምገባ ማዕከላት ተገንብተው ከ37,000 በላይ አረጋውያንና አቅመ ደካሞች ንጹህ ምግብ እንዲያገኙ ተደርጓል። የከተማችን ነዋሪዎች ከቆሻሻ ምግብ አንስተው ሲበሉ ማየት ለክብራችንም አጠቃላይ ለፍትሃዊ ሀብት ክፍፍልም የማይመጥን በመሆኑ ከ20 ምገባ ማዕከላት በላይ ገንብተን ህዝባችን ንጹህ ምግብ፣ ትኩስ ምግብ እንዲበላ ማድረግ የቻልንበት ነው። ይሄውን አመት የኖረ መንግስት እየመገበናል። እስከ ዛሬ አይተናናቅም። እንደዚህ አይነት ተመስገን ነው። እየበላን ነው። ምሳችን ጠግበን እየበላን ነው። አዲስ አበባን የብልጽግና ተምሳሌት የማድረግ ህልም በተግባር ተቀይሯል። የተጎሳቆሉ የመኖሪያ መንደሮች አዲስ ገጽታ ተላብሰዋል። ካዘመሙ ጎጆዎች ወጥተው በርካታ የህብረተሰብ ክፍሎች ምቹ የመኖሪያ ቤቶች ተጠቃሚ ሆነዋል። የምናለማው ልማት ደሃን የሚጎዳ ደሃን የሚያስለቅስ በተለይ እናቶችን የሚያስለቅስ መሆን የለበትም። እንደዛ ከሆነ ዋጋ የለውም። የኑሮ ደረጃቸው ከነበረበት ትንሽ ሻል የሚል ሽንት ቤት ኖሯቸው፣ ቤት ጸዳ ያለ ኑሯቸው ሻል እንዲል እናንተ እንደ የስራ ኃላፊ ብቻ ሳይሆን እንደ አባትና እናት እንደሚጦር ሰው በከፍተኛ ኃላፊነት መስራት ይኖርባቸዋል። እስካሁን ያለው ስራ በጣም አስደሳች ነው። ይህን የሚያክል ሺህ ሰው በዚህ መንገድ ቤት እንዲያገኝ ከኑሮ ከነበረበት ሁኔታ ከፍ እንዲል መደረጉ በጣም ጥሩ ነው። ከ35,000 በላይ ቤቶችን አዲስ አበባ ላይ በዚህ 5 ዓመታት ገንብተን ለዜጎቻችን ጥሩ መኖሪያ ቦታ ከቆሻሻ ስፍራ ላይ በማንሳት ከፍሳሽ ውስጥ በማውጣት ከጎርፍ ውስጥ በማውጣት ከዘመሙ ጎጆዎች ውስጥ በማውጣት ወደ ተቃኑ ጎጆዎች ብቻ ሳይሆን የተቃና ህይወት ጭምር መቀየር የቻልንበት ነው። ሻወር ለኛ፣ ሽንት ቤት ለኛ፣ መኝታ ቤት እንዲያው ለኔ የተሰጠኝ ቦታ ባለ 2 መኝታ ነው የተሰጠኝ። በጣም የሚገርም ነገር፣ እኔ ቪአይፒ ነው የምኖረው። ይኸው እንደዚህ ማድቤት ለብቻ፣ ሽንት ቤት ለብቻ፣ መኝታ ቤት ለብቻ፣ ይኸው ፀሐይ የመሰለ ቤት አገኘ። እግዚአብሔር የተመሰገነ። የነዋሪውን ፍላጎት መሰረት ያደረገው የከተማ አስተዳደሩ የሴቶችን ማህበራዊና ኢኮኖሚያዊ ስብራቶችን ለመጠገን የሚያግዙ በርካታ ስራዎች ታቅደው ተተግብረው ፍሬ አፍርተዋል።
ናችሁ? በጎዳና ላይ እየቆሙ ስብዕናቸው ሲዋረድ የምናያቸውን እህቶቻችንን ከንፈር እየመጠጥን ማለፍ አይመጥነንምና ትልቅ የተሃድሶና የልቀት ማዕከል ገንብተን እነሆ ቤታችሁ ነው። ተስፋ አላችሁ። ማህበራዊ ፍትህ በዚች ሀገር ሊነክስ ይገባል። ከተማችን ደግሞ ለዚህ ምሳሌ መሆን ይገባታል ብለን ጥሩ ስራ ሰርተናል። አሁን ላይ የሚሰማኝ ነገር ትናንትና ለካኒ በጨለማ ውስጥ ነበርኩኝ። ከዛ ከጨለማ ወጥቻለሁ። ዛሬ ላይ ግን እኔ የሚታየኝ ወደፊት ብርሃን ነው። አይተሻታል። እዛ ጋር የነጓ ቆማ መንገዷን እየፈለገች፣ እኛ ዛሬ መንገድ እየፈለግን አይደለም። መንገዳችን ተዘጋጅቶልናል። በቃ ደስ ይበላቸው። እንዲሁም ደስ ብሎኛል። ተስፋቸው ፊታቸው ላይ ለምልሞ እንዲህ ለስራ ዝግጁ ሆነው ወደ ስራ ገብተው እንደማየት የሚያስደስት ነገር የለምና እናቶች እንኳን ደስ ያላችሁ። የኑሮ ውድነትን ለማረጋጋትና የግብርና ምርቶችን ተደራሽ ለማድረግ ግዙፍ የገበያ ማዕከላት ተገንብተዋል። በከተማዋ ሰፊ የሥራ ዕድል የፈጠሩ አነስተኛ፣ መካከለኛና ከፍተኛ ኢንዱስትሪዎች ገቢን በማሳደግ የውጭ ምንዛሬን በማምጣት ዘርፉ ጎልቶ መታየት ጀምሯል። ያው ከዚህ በፊት ይህን እድል አላገኘውም ነበረ። ማለት የስራ አጥ ነበርኩኝ። አሁን የዛሬ 3 ዓመት ጀምሮ ስራ አለኝ። ከራሳችን አልፈን የማህበረሰባችንን ወጣቶች በሚያካትት መልኩ እየሰራንና እያደገን እንገኛለን። ስራ ዕድል ፈጠራ በአማካኝ ከ350 እስከ 400 ሺህ ዜጎች በየዓመቱ የስራ ዕድል የመፍጠር ስራ ሲሰራ ቆይቷል። ባለፈው ዓመትም እንደዚሁ 300 ሺህ አካባቢ የስራ ዕድል ፈጠራዎችን ለመፍጠር ተሞክሯል። በአጠቃላይ የ5 ዓመቱን ወስደን ካየነው በሚሊዮን የሚቆጠሩ ዜጎች የስራ ዕድል ተፈጥሮላቸዋል። አዲስ አበባ በሁለንተናዊ ዘርፏ እንደ ስሟ አዲስ እየሆነች የሀገራችን ትንሣኤ ማሳያ ሆናለች። ያለፉት 7 ዓመታት የዛሬውን ብቻ ሳይሆን መጪውን ትውልድ ታሳቢ ያደረጉ ዘመን ተሻጋሪ ተግባራት በሁሉም መስክ ታይቷል። ስሟንና ግብሯን ማዕከል ያደረጉ ተግባራት የለውጡ ማዕከል ናቸው። ቃልን በተግባር ፈጽማ ባህል ያደረገች ከተማ። ብልጽግና ሰው ተኮር ነው። የሚሰራው ለሰው ነው። ለሰው ሲሰራ የዛሬውን ጥቅም ብቻ ታሳቢ ያደረገ ብቻ አይደለም፣ የነገውንም ትውልድ ለነገ ትሩፋት ማሸጋገር፣ ዕዳን ሳይሆን ምንዳ። እኛ ትላንትና በርካታ ዕዳዎችን ተረክበን ዋጋ ከፍለን እየሰራን ያለን፣ ወደፊት ደግሞ እኛም ዕዳ የምናስረክብ እንዳለ የምናስረክበው ምንዳ እንዲሆን ታሳቢ ያደረገ ስራ ነው ያለው። አሻራ ጥለን ለመሄድ የሚያስችል ብቃት እንፈጥራለን። ኢትዮጵያውያን በሙሉ